የዲሞክራሲ መገለጫ ከሆኑ ጉዳዮች መካከል ምርጫ ይገኝበታል። ሀገራትም ባጸደቋቸውና በሚተዳደሩበት ህገ መንግስት አማካኝነት ባስቀመጡት የጊዜ ቀመር መሰረት የዲሞክራሲ ማሳያ የሆነውን ምርጫን ያከናውናሉ። ኢትዮጵያም እንደ ሀገር የዲሞክራሲ ልምምድ ማሳያ የሆነውን የምርጫ ዘንድሮ ለ7ኛ ጊዜ ታካሄዳለች። ህዝብ የፈለገውን መምረጥ ይሄ ይጠቅመኛል፣ ያሻገረኛል፣ ሀገር በትክክል ይገነባል የሚለውን ፖሊሲ የያዘ ፓርቲ መምረጥ አለበት። ስለዚህ ምርጫ ሁሌ የምታካሄደው አልጋ ባልጋ መንገድ በሆነ መንገድ አይደለም። እንደ ሀገር ኮንቴክስት ይወሰናል። ግን ምርጫ በአንዴ ፐርፌክት አይዲያል ይባላል። ዲሞክራሲ በአይዲያል በሀሳብ ደረጃ የህዝብ መንግስት ለህዝብ በህዝብ ማለት ነው። ሁሉ ጉዳይ ህዝብ እየወሰነ የሚሄድበት ነው። ያ አይዲያሉ ነው። ፕራክቲካሉ ግን የውክልና ነው። ውክልና ዲሞክራሲ ነው። ስለዚህ መወከል አለበት ሰው ለኔ ይጠቅመኛል የሚለውን ፓርቲ ያቀረበውን ሰው መወከል አለበት። ይሄን ከተረዳን ምርጫ ማድረግ ግድ ነው። ምርጫ ዜጎች ህገ መንግስታዊ መብታቸውን ተግባራዊ እንዲያደርጉ እድል ይፈጥራል። ቅቡልነት ያለው መንግስትን ለመመስረት አስቻይ መደላደሎችን በመፍጠርም አጋዥ ነው ምርጫ። ይህ ግን የሚረጋገጠው በዜጎች ተሳትፎ ሲረጋገጥ ብቻ ነው። ምርጫ ሳታደርግ መንግስት መመስረት አይቻልም። ቅቡልነት ያለው መንግስት ሌጂቲሜሲ ያለው መንግስት መመስረት አይቻልም። ስለዚህ ዛሬም ህዝቡ በትክክል መሳተፍ አለበት ያስባሉ። ወጣት አለበት። የህዝቡ ትልቁ አንዱ ኃላፊነቱ እነዚህ የዜግነት ኃላፊነቱ አንዱ ምርጫ ላይ መሳተፍ ነው። አንዳንድ ነገሮች በህግ ያስገድዳሉ። እኛ ጋር ያስገድዳጅ የለም፣ ግን በፍላጎት መሳተፍ አለበት። ይሄ ነው የሚለውን ፓርቲ ወደ ስልጣን ማምጣት አለበት። ለምን ይቺ ሀገር በሰላም መቀጠል አለባት። ይቺ ሀገር በልማት መቀጠል አለባት። ይቺ ሀገር በዲሞክራሲ መቀጠል አለባት። ዲሞክራሲውን የበለጠ ኤክሰርሳይዝ ያግነው ነው ይለመር ነው የምንሄደው እና ምርጫ አንዱና ዋናው የዲሞክራሲ መገለጫ ነው። ኢትዮጵያ በምታካሄደው 7ኛው ጠቅላላ ምርጫ ፍትሐዊነትና ታማኒነቱም እንዲረጋገጥ የሁሉም አካላት ተሳትፎ ወሳኝነት አለው። መንግስት መደላደሎችን በመፍጠር የተፎካካሪ ፖለቲካ ፓርቲዎችም መደላደሎችን ተጠቅሞም ፖሊሶቻቸውን በማስተዋወቅ እንዲሁም የዲሞክራሲ ተቋማትም ለምርጫው ፍትሐዊነት አጋዥ በመሆን ሊሳተፉ የሚገባበት ነው። 7ኛው የምርጫ ዘመን የተሳካ እንዲሆን ህብረተሰቡ በንቃት እንዲሳተፍ ከ18 ዓመት በላይ የሆነ ሁሉ መምረጥና መመረጥ የሚችልበትን ሂደቶች እንዳሉ ዲሞክራሲውን ኤክሰርሳይዝ እንዲያደርግ ከማድረግ አኳያ ምክር ቤቶች ትልቅ ሚና ያላቸው ስለሆኑ እኛም ይህንን ከማሳካት አኳያ አሁን ብዙ ሚዲያ ላይ የሚወጡትን ነገሮች እያዩ ራሳቸውን እያስተካከሉ ያሉበት ሂደት ስለሆነ ይህ የመጨረሻ ለሀገራችን የሚጠቅሙ አይዲያዎችን ይዞ የሚመጣና ለኢኮኖሚውም ለማህበራዊ ለፖለቲካም ትልቅ አስተዋጽኦ የሚያበረክት ስለሆነ በተለይ ለአፍሪካ ተምሳሌት የሚሆን ግንባር ቀደም የሚሆን ተአማኒነት ያለው በህዝቡ ዘንድ አመኔታ ያለው ፍትሃዊ ከውሸት የጸዳ እንዲሆን የበኩላችንን እንወጣለን። ዜጎችም በድምጽ ብቻ የሚመሰረተውን መንግስት ለመምረጥ እንዲያስችላቸውም የሀሳብ ገቢዎች እንዲኖሩ ይጠበቃል። ይህም ፓርቲዎች የፖሊሲ አማራጮችን ማቅረብ ላይ ሚናቸው የጎላ ነው ተብሏል። ኮሚትመንት ወስደህ ውጣ ውረዱ ሁሉ አልፈህ አንድ 2 3 4 5 መቀመጫ ማግኘት ጥሩ ነው። ፓርላማውም ጥሩ ይሆናል። ፓርላማውም ሚክስ ሲሆን የተለያየ ሀሳብ ይደመጥበታል፣ ክርክር ይኖራል። ያ ነው እንግዲህ ላይቭ ይኖራል ማለት ህይወት ይኖራል። እና ስለዚህ መግባት አለባቸው። ለመግባት መጣር አለባቸው። ጥረት ማድረግ አለባቸው። የተሻለ ፖሊሲ አምጥተው መወዳደር አለባቸው። ዝም ብሎ አቃቂ ማጣሳው የኔ ፖሊሲ ምንድን ነው የሚለውን ይዘው መወዳደር አለባቸው። ይችላል ግን እንዴት ነው የት ያለ ሰው ነው የሚያስቡት በመንገድ ነው ወደዛ የሚያደርሱት የሚለው ማምጣት አለባቸው። ያለፉት ጊዜያት የተከናወኑ ምርጫዎች ተሞክሮችን በመውሰድ የዘንድሮ ምርጫ ኢትዮጵያን በሚያሻግር መልኩ ማከናወን ተገቢ እንደሆነም ተነስቷል። ኢትዮጵያን ልንመራ፣ ኢትዮጵያን ለማስተዳደር፣ ኢትዮጵያ ከፍ ልትል የማድረግ ስራ ስለሆነ ይሄ ሀገራዊ ምርጫ የ7ኛ ዙሩ ከ6ኛው ዙር የበለጠ ፍትሃዊ እና ግልጽ ይሆናል ብዬ ነው የሚያስበውና እኛም ከነሱ ጋር አብረን ጎናቸው ሆነን ነው የምንሰራው። ምንም ችግር እንዳይፈጠርባቸው የሚያስፈልጋቸውን ሁሉ ለማሟላት እንደዚህ ሲል የሚጠይቁት በእኛ አቅም መፈጸም ያለበትን አደራሽ ሊጠይቁ ይችላሉ፣ ሊያስፈቅዱ ይችላሉ። የራሳቸውን ሀሳብ ለአባሎቻቸው ለመግለጽ ይህንን እኛም ከጎናቸው ሆነን እንደ ምክር ቤት በሰላም እንዲጠናቀቅ የበኩላችንን እናደርጋለን። በተሻሻለው አዋጅ የኢትዮጵያ ምርጫ ቦርድ የምርጫ ስራዎችን ዲጂታላይዝ በማድረግ ለቦርዱ አቅም የሚፈጥሩ ድንጋጌዎችን አካቶ ወደ ትግበራ ገብቷል። በቦርዱ የተወሰኑ የምርጫ አካሄዶችን የሚያሳልጡ ስራዎችን ጨምሮም ለምርጫው ስኬት የምርጫ ሂደትን በተሳካ ሁኔታ ማካሄድ እንደሚገባም ተጠይቋል። ሂደቱ በትክክል ከሄደ ነው ምርጫው ዲሞክራሲ ነው የሚባለው። ስለዚህ ያን ሂደቱ እንዲሳለጥ በመረጃ በመዝገብ ድምጽ መስጠት በተለያዩ እንትኖች
ካምፔኖች በመሳተፍ ይሄ ከሁላችንም የሚጠበቅና ወሳኝ የሆነ ምርጫ ነው። ሰባተኛው ጠቅላላ ምርጫ ግንቦት 24 2018 ዓ.ም እንደሚካሄድ የኢትዮጵያ ምርጫ ቦርድ የጊዜ ሰሌዳ ያሳያል።